እንደዚሁ መጨረሻ ኢሳትና ሰሚት እንዲሁም ጋርዶቹን አስከትሎ ወደታች እየወረደን ያለው ወዲያውኑ እንደዚሁ ኑያሚን ቆሞ እነዚህ ናቸው ሚሊክ እንድታመልጥ ያደረጉት ብሎ እነሱን ያጋፈጥ ጀመረ። እነዚህ ነበር ሲጠብቁ የነበሩት አቶ ሰሚት ሚሊክ ሲጠብቁ የነበሩት እነሱ ነበሩ። ግን ከእጃቸው እንዴት እንዳመለጠች እነሱ ራሱ አያውቁም። ማይረቡ ናቸው እነዚህ እያለም ያወራ ጀመር። ሰሚት ወዲያውኑ እንዴት ልታመልጣችሁ ቻላችሁ? ቆይ እንዴት ሁሉ ነገር ሊፈጠር ቻለ? ቆይ ጠብቋት ተብሎ ነው አይደል እንዴ ሁሉ ነገር የተሰጠው? መልሱለት እንጂ ምን ሆናችሁ? ለኢሳት ምን እንደተፈጠረ መልሱት እያንዳንዱ ነገር እያለም ይናገር ጀመረ። እነሱ ዝም ይሉ ጀመር። ምንድነው? ምንም ነገር እኮ አይናገሩ። ምንድነው የተፈጠረው? ምንድነው? ምላሳችሁ ተቆርጧል እንዴ? ተናገሩ። ምንም አይደለም። እና እንዴት ልታመልጥ ቻለች? ወይስ ገንዘብ ተከፍሏችሁ ነው? ንገረኝ። እንዴት ልታመልጥ ቻለች? እናንተን ያስመለጣችሁ አላውቅም አቶ ኢሳት። ግን እኛ ቆመን ነበር። በሩ ተሰብሮ ነው ያገኘነው። በሩ ተሰብሮ። ስለዚህ በሩን ሰብራ ነው ያወጣችሁ ማለት ነው። መልሳቸው ራሱ ሲያስጠላኝ ያለም ሰሚታራ ጀመር ማለት ነበር። በዚህ በጥፍ ያለም ኑያሚን ያስመስላል። እሱ ነው ግን ለዚህ ሁሉ ነገር ተጠያቂ እነሱ ላይ ያላክ ጀመር። እሺ አሁን አፋችሁን ፈቱ እና የተፈጠረውን ያንዳንዱ ነገሮች መኪና ራሱ ይዛችሁ ነበር እኮ አይደል እንዴ? ምንም ነገር እኛ ጋር ያረግነው ነገር የለም። በቃ እኛ ተኝታለች ብለን ነው ዞር ያልነው። ከዛ ጋር ቆመን እያየን ነበር። ግን በመጨረሻም ወደ በሩ ጋር ስንጠቃ ነው በሩ ተከፍቶ ያገኘነው። አለቃ እውነት እኛ ምንም ያረግነው ነገር የለም። ምንም የሰማነው ነገር የለም። መኪና ራሱ ሳይኖር እንዴት ልታመልጥ ትችላለች እሷ? መልስልኝ እንጂ እያለ በጥፊ መታቸዋል። እንደዚሁ ኑያሚን እንደዚሁ ነገሮችን ለማስመሰል ይሞክራል። በጣም ያናዳል። እንዴት እንደዚህ ነገር ታረጋላችሁ? እንዴት? በቃ እነዚህ ሰዎች ምንም አይረቡ። ምንም ከኛ ጋር ሊሰሩ አይችሉም። ቤተሰቡን ያዋረዳችሁት እናንተ። በመጨረሻም እሺ ወቁት ያለ ኑያሚን በጣም ብዙ ነገሮችን ያወራ ጀመረ። እንዴት በመጨረሻም እናንተ እንዴት እንደዚህ ትከዳላችሁ? እንዴት እንደዚህ ሳንስታክል እንዴት ትከዳላችሁ? እያለ ያወራ ጀመረ። ቆይ ኑያሚን ምን ሆነሃል? እያለ ይናገር ጀመረ። ካፈ ምንድን ያልከው? አሁን ምን አልኩ አለቃ? እያለ ይናገረው ጀመረ። ሰንካሲክ እኔ ያልከው? እንዴት እንደዚህ ልል እችላለሁ? ኧረ አላልኩም። ብላል ሰምቻለሁ ካፈ። እኔ እንጃ እውነቴን ነው የምልህ። ተናድጄ እንጃ ሌላ ነገር ተብዬ ይሆናል እንጂ አላልኩም። እኔ ምንም የሰማውን ነገር የለም እያለ ሰሚት ያወራ ጀመር። ብላል እኔ ሰምቻለሁ። ፈጣሪ ሆይ በቃ እነዚህ ሰዎች ዞር አድርግልኝ። ከአካውንታቸው ያንዳንዱ ነገር ይቆረጥ። ከኛ ቦታ ጋር አርቋቸው። ምንም አይጸቁም። ወደ መጡበት መልሷቸው። ካሁን በኋላ እዚህ ቤት ውስጥ እናንተ ላያችሁ ራሱ አልፈልግም። ተግባባን አይደለም? ሁለተኛ ላያችሁ አልፈልግም። ራምዚ በቃ አካውንታቸውን ከባንክ ላይ አስወግድና እነዚህን ሰዎች ዞር አድርግልኝ። ሁለተኛ እዚህ አካባቢ ጋር እንዳመጡ ሁለተኛ ዞር በሉልኝ እያለ ይናገር ጀመር። እነሱም እንዳለ ይወስዷቸውና የገፈተሯቸው የሻሿቸው ጀመር። አባይ ግባ አንተ እያለ ይናገረው ጀመር። ያከውን ነገር ጭንቅላቴ ውስጥ ነው ሰምቻለሁ። እኔ ግን አላልኩም። ሰምቻለሁ ብላል ብሎ ኢሳት ደግሞ ኑያሚንን ይናገረውና ቀጥ ብሎ ይሄድ ጀመረ። በሌላ በኩል አመሻሽ ላይ እንደዚህ ቁጭ ብሎ አሉ ቤተሰቡ እንዳለ። ነይ ያልኩሽ ነው እያለች እያወራች ያለ ስምሩ ውስጥ ትገባለች። ምን የተፈጠረ ነው? ስምሩ ምን እየሰራሽ ነው? አንተን ያገባም እናቴን ላውራት ነው የመጣሁት። ፈጣሪው ያወራታ ውጪ ወተሽ አንቺንም እዚህ ውስጥ እንዲገባ አልፈልግም ህክመት፣ ስለዚህ ዝም በይ እያለች ታወራ ጀመር። እናቴ እስከ መቼ ድረስ ነው እዚህ ልቆይ የምችው? ቆይ ምንድነው የምታወሪውን ቃል ራሱ ካፊሽ የሚወጣውን እስቲ በጣም ተጠንቀቂና አውሪ እያለ ያወራ ጀመር። ሰሚት እነዚህ ሰይጣኖች ጋር እንድትሆኝ አልፈልግም። ስምሩ ተረጋጊ እንጂ ይሄ እኮ ቤታችን አይደል እንዴ ልጅ? ምን ሆነሻል? እነሱ እንደምትይሱ አይደለም። እነዚህ ሰይጣን ናቸው እያለች ተናገር ጀመረ። እውነቴን ነው የምልሽ እናቴ። በቀና ምንድነው? ምን ተፈጠረ? እባክሽ እንደዚህ መሆን የለበሽም። ሁሉ ነገር እኮ እነሱም እንደውም እኔን ወግነው እየተንከባከቡን ያሉት። ይሄን ጥለሽ ልትሄጂ ነው? ይሄን ቦታ ጥለሽ ልትሄጂ ነው? አንቺ እዛ መኖር የለብሽም ውዴ ልጄ። እዚህ ነው መሆን ያለብሽ። የሚገባሽ እዚህ ነው እያለች እንደዚሁ ስምሩን ለማስተባበል ትሞክራለች። ስምሩ ግን አሰማተም። ምንም እውነቴን ነው የምልሽ እናቴ። ተመጫለሽ ወይ አመጭም? ስምሩ ተይ እንጂ
ኦፍ በቃ የምትሄድ ከሆነ ትሄዳ ይበቃል እንጂ እያለች ታወራ ጀመር። በጣም እየተናደደች በቃ ይበቃል እያልኩሽ ነው። ነይ አንቺ ምንም አያገባሽም፣ እዚህ ቁጭ በይ። ሱምሩ ማውራት ከፈለግሽ ለብቻ አውሪያት ሂጂና፣ ችግር የለም አቶ ሰሚት እኔ አውራታለሁ ልጄን፣ ችግር የለም እኔ ስለምረዳት ያለች ዞር ትል ጀመር ከነሱ ጋር። በጣም ያሳፍራል እያሉ እርስ በርስ ቤተሰቦቹ ያወሩ ያቦጭቁ ጀመረ። ወዲያውኑም ራቅ ብሎም ለሁለት እንደዚህ ብቻቸውን ይራሉ። እናቴ መጨረሻም አንቺ እንዳዳንሻት ሜሊክን ሰምቻለሁ። ምን ሆነሻል? እንደዚህ ነገር አታውሪ፣ በቃ ማንም ሰው እንዲጠረጥር አልፈልግም። እና እስከመቼ ነው እዚህ የምትሆኝ? ቆይ እስከመቼ? ይሄን ነገር ሲያውቁ እኮ መጨረሻም አንቺን ሊጎዱ ይችላሉ። እንዴት እንደሚያቆሽሽ ያይሽ አይደል እንዴ? አይ እኔ እዚህ መሆን ያለብኝ እኔ ለአንቺ ጆሮ መሆን አለብኝ እዚህ ሆኜ። እሺ እኔ ደህና ነኝ፣ ሀሳብ እንዳይገባሽ። እዚህ ግን እኮ አይ ችግር የለውም፣ እውነቴን ነው የምልሽ። ፈጣሪ ያለ እኔ እዚህ ሆናለሁ እና የሚፈጠረውን ያንዳንዱ ነገሮች እያየሁ ላንቺ ነግርሻለሁ። እሺ ምንም አልሆንም። እሺ በእኛ ልጄ፣ እሺ ግን ተጠንቀቂ እያለች ተናገራት ጀመረ። ወዲያውኑ በቃ ሂጂን ብላ እንደዚሁ ታሳናበታት ጀመር። ቻው ውዴ፣ በቃ አልመጣም እኔ ብላ በሩን ጮክ አድርጋ ታወራች። በኋላ ትዘጋ ጀመረ። ቀጥም ብላ ወደ ሳሎን ታምራ ጀመር። በመጨረሻም ደግሞ እንደዚሁ ቆሞ በሀሳብ ተጥሏል። እንደዚሁ ነው። በመጨረሻም በጣም ነፃነት እየተሰማኝ ነው። ዘፈኑ ሁሉ ነገሮች እንደዚህ ነገሮች ይሆናል ብዬ አላሰብኩም ነበር ወንድሜ። እውነቴን ነው የምልህ። ኮዛካን እያለን በጣም ብዙ ነገሮች እናቴ እጄ ላይ ያለች እህቴ ያለች ሙዳ ሴት አለች ሙዳውን ሰውም እንደዚሁ ታይሲን ከጎን ያለ እንደዚህ ይሆናል ብዬ አላሰብኩም ነበር። እውነቴን ነው የምልህ። በጣም ብዙ ነገሮች ግን እውነት መቼም ቢሆን ጥሎ አይጥልም። እውነት ጥሎ መቼም አይጥልም። መቼም ይሄን የተረዳሁት ወንድሜ፣ መቼም ጥሎ እንደማይጥል ነው እውነት ያወቅኩት። ሁሉ ነገሮች ይቀየራሉ ግን በቶሎ እንደማይሆኑ አውቃለሁ። ግን ሁሌም ቢሆን እውነት ያሸንፋል። ጥሎ አይጥልም እውነት እያለም ይናገር ጀመር። ይገባኛል። ነገር ግን አሁን ብዙ ነገሮች መስራት ያለብን ነገሮች አሉ። ና ማውራት አለብን። ምንድነው የምናወራው? መጠጥ ሳይሆን ሻይ መጠጣትም የለብንም፣ እየጠጣን ነው የምናወራው እያለም ይናገረው ጀመር። ታይሲን ጋር ጠጋ ማለት ጀመራል። ከተቀመጠም በኋላ አንድ ነገር አለ እያለ ይናገረው ጀመረ። ማለቴ ከውስጤ ነው አሁን ምነግርህ፣ የደበቅኩ ነገር ነው፣ ግን ካንተ የሚወጣውን ነገር መስማት ስለፈልግ ነው። እሺ ማለቴ ይሄ ነገር እንደንድ ያስቀይም አልፈልግም። ማለቴ አንተም ካልፈለከው ይሄ ነገር አብቁታል ማለት ልትለኝ ትችላለህ፣ ግን እውነቱን ልነግርህ ፈልጋለሁ እያለ ይናገረው ጀመረ። ወዲያውኑ ካለበት ይነሳል። ምንም ገና ሳይሆን ወዲያውኑ እንደዚሁ አፍጥጠው ይተያዩ ጀመር። ካለበት ተነስቶ ሊሄድና በረጅሙ እየተነፈሰ እንደዚሁ ይቆም ጀመረ። ወዲያውኑ አይን ይታያሉ። እሺ ምንድነው ንገረኝ እያለም ይናገረው በመጨረሻም ጀመረ። እንደዚሁ ታይሲን ካለበት ይነሳና ወዲያውኑ ያው እንዳልኩት ነው የሚሆነው፣ ማለቴ እሷ አይሆንም ካለች አይሆንም ነው፣ ግን በቃ ወንድሜ ያ ይገባሃል አንተ ወንድ ነህ እያለም ይነግረው ጀመር። ማንም ሰው እንዲጥለን አልፈልግም፣ ግን በቃ እውነቱን ለመናገር ምንም ከጎን እንደሆንኩ እንድታውቅ ፈልጋለሁ። እሺ ካንተ ጋር ነኝ፣ ምክንያቱም አንተ የሚገባህን ማግኘት ያለብህ ሰው ነህ። እውነቴን ነው የምልህ። በጣም ጀግና፣ ጠንካራ፣ ታማኝ ሰው ነህ። ስለዚህ አንተ ማንንም ካንተ ጋር ሊቃወም አይችልም፣ ማንም ሰው። እውነቴን ነው የምልህ። እንዲሁም እናቴ ላንተ ነው የምትገባው እያለ ብዙ ነገሮችን ሁለቱም ስለሰከሩ ያወሩ ጀመረ። የሚያወራው ነገር በመጨረሻም ልቡን ይነካዋል ታይሲንን። ምንም ይሁን ምንም እውነቴን ነው የምልህ እረዳሃለሁ እያለም ይናገረው ጀመረ። ወዲያውኑ ሄደው ሊተቃቀፍ ጀመሩ። ነው የሚያቅባል አይዞ እያለም ይነግረው ጀመር። በሌላ በኩል ኢሳት መናፈሻ ጋር ቁጭ ብሎ አየር እየወሰደን ያለው ወዲያውኑ ትመጣ ጀመር። እንደዚሁ አብረው ያደረችው ሜሊሳ ወደ እሱ ጋር ትጠጋለች። ነጎጀ እስቲ እናውራ እያለ ይናገራል። ቡናውን ትጠጣለች። ይጠጣል። ወደድከው? አዎ ወድጄዋለሁ። ነጎጀ ግን ባዶ ሲኒ አይ ነይ ወደ ልትጂ ግን እኮ ነጎጀ እያለ ይነግራታል። ትቀመጣለች። እንዴት ነሽ? ደህና ነሽ? ምን ነው አልናፈቁሽም እንዴ?
በጣም ያሰብኩሽ ነው ያለው ደግሞ ምን እንደተፈጠረ አላውቅም እያለ ይናገር ጀመር። አይን ላይ ይተያያሉ። ግን በጣም ብዙ ነገሮች እንደሚቀየር አውቃለሁ በፍጥነት። አዎ ግን የፈራሁት ነገር ያለ ይመስላል። ማለቴ ብዙ ነገሮች እኛ ጋር ቢፈጠር ብላ ልታወራ ስትል ከንፈሯን ይሰማት ጀመር። እሷ ተደናግጣ ወዲያውኑ እየሮጠች ትሄድ ጀመር። ይሳት በደስታ ከንፈሩን ያጣጥመዋል። ያመጣችለትን ቡና ይጠጣ ጀመር። ወደ ውስጥ እየገባች ያለ ትንሹ እንደዚሁ ሙሳት ምን ይሰራ ነው ወንድሜ? ይሳትን ፈልጌው ነበር። አይ አንድ ላይ ቻችኋለሁ ደግሞ አንድ ላይ ነበራችሁ። ምንድነው የምታወራው? ማይሆን ነገር አታወራ ብላ በጣም ተናዳ እንደዚሁ ትሄድ ጀመር። ልጁ አስተያየቱ በጣም ያስፈራል። በመጨረሻም እንደዚሁ እሳት ጎርሶ ጃን ወደ ቤቱ ተመልሷል። እሳት የታል እያለ ወደ ውስጥ ይገባ ጀመር። ወዲያውኑ እሳት አባዬ፣ አክስቴ እሳት የታለ እያለ መጮህ ይጀምራል። ጃን እሳት ጎርሷል። ወዲያውኑ ወደ ውስጥ ትገባለች። እንደዚሁ ና ቶሎ በል ልብስህን ልበስ እያለች ህክመት እንደዚሁ ትናገራለች። ምን ተፈጠረ? ቆይ አይ አይሰማህም እንዴ? ሁሉ ነገሮች ሊባባሱ ነው። እሳት ጎርሶ ጃሃን መጥቷል። እዛ እየታበደን ያለ ወደታች እንድትወርድ አልፈልግም። ገባ ካረዳ እዚህ ቢመጣ ደግሞ ጃሃን በመጨረሻም እያበደ ነው። አንተ ሊመታ ይችላል፣ ካንተ ጋር ሊጣላ ይችላል። ለዛ ነው ይሄን እያልኩ ያለሁት። ገባ ካረዳ እያለች ትናገረው ጀመረ። እርስ በርስ እንደዚሁ ይተያያሉ። ወዲያውኑ ምንድነው? ምን ተፈጥሮ ነው እዚህ ያለም ሳሚት እያንዳንዱ ነገሮችን ግራ ተጋብቶ ይመጣሉ። ትንሹም እህት ሳይቀር ወዲያውኑ እንደዚህ ህክመትም አለች። ምን ተፈጥሮ ነው? ምን ሆናችሁ እያለች ታወራቸው። አባዬ እንዴት ሜሊክ ላይ እንደዚህ ነገር ታደርጋላችሁ ያለ ማበዱ ይቀጥላል። እኛ ለቤተሰባችን ክብር ስንል ነው ይሄን ያደረግነው እንጂ ሌላ ምንም አይደለም። አይ ተው እንጂ እንደዚህ ነገሮች እንድታደርጉ ማን ፈቀደላቸው? እኔ ነገር እንድታቆሙ ፈልጋለሁ። ገባችሁ አይደለ እያለ ምንድን ነው እያወራ ያለው? አይ ሜሊክ ደህና ናት እያልኩ ነው ያለሁት እኔ እያለ ሰሚት ይናገር ጀመረ። ምንም አልሆነችም፣ ግን አንተ ያቺን ሴት እንደምትወዳት ነው እያየን ያለ ነው። ለዛች ሴት ብለህ ብዙ ነገሮችን እንደምታደርግ ነው። ከቤተሰቦች ጋር እየተጣላ እንደሆነ በዛች ሴት እንድታውቀው ፈልጋለሁ። ሜሊክ አርግዛለች ያለ በመጨረሻ ሚስጥሩን ያወጣ ጀመረ። ሁሉም ሰው ይደነግጣል። እርስ በርስ ይታያሉ። ምን ሜሊክ አርግዛለች እያለ ደግሞ ይናገር ጀመረ። ሜሊክ የኔ ልጅ ይዛለች በሆዷ ውስጥ ብሎ በጣም ተናዶ ተናግሮ ይሄድ ጀመረ። ይሄን ነገር እንደዚሁ የስምሩ እናት ተሰማ ጀመረ። እርስ በርስ ግራ ይጋባሉ። አቶ ሳሚት ይሄን አልጠበቅም ነበር። ህክመትም ግራ ተጋብታለች። ወዲያውኑ ጃሃን ግን ቀጥ ብሎ ወደ ቤቱ ወደ ሜሊክ ወዳለችበት ያመራ ጀመረ። ሜሊክ ወደ አልጓ ልገባ አንሶላውን እየገፈፈች እያለ ስልኳ ይጠራል። የደወላት ጃሃን መሆኑን ስታየው ስልኳን እዛው ትዘጋበትና ታስቀምጣለች። እባክሽ ሜሊክ እባክሽ እንደምትወስቡ ያለ መኪና ውስጥ ያወራ ጀመረ። ወዲያውኑ ድምጽ መልእክት ይልክላት ጀመረ። እኔ ይሄን ነገር ምንም እጄ የለበትም እባክሽ እያለ ብዙ ነገሮችን ደስ የሚል ቃላቶችን ይልክላት ጀመረ። እሷ ግን አልጋ ውስጥ ነው ያለችው። መልእክቷ እንደገባ ስልኳ ይጮሃል። ስልኳንም እንደዚህ ታይሆንና መልእክቱን ታዩ ጀመረ። ወዲያውኑ ግን ሳልከፍተው ሜሊኩን እንደዚሁ ድምጹን ሳሰማው ወዲያውኑ ትደልተው ጀመረ። ደልታም ስልኳን ታስቀምጣለች። በጣም ተናዶ ጃሃን ስልኩን ያወራል። በፍቅሯ ያበደ ነው ያለው። እሷም እንደዚሁ እየቻለች ነው ለመቆጣት መሞከረው። ደጋጋት ላይ በመጨረሻም ሁሉም ሰው ግራ ተጋብቷል። መኪና ውስጥ ጃሃን እዛውን ያደረው ከቤቷን ተንቀሳቀሰ። በመጨረሻ ሜሊክ ከቤቱ ተወጣ ጀመረ። ወዲያውኑ ትሄድና ወደ መኪናው ጋር መስኮቱን ታንኳኳ ጀመረ። ጃሃን ካለበት ይነቃል። ልክ ሊወጣ ሲል በሩን እንደዚሁ ትዘጋበታለች። መስኮቱን እንደዚሁ ይከፍታል። አቤት ለምንድን ነው እዚህ የመጣው እያለች ትጠይቀው ጀመረ። ሜሊክ እኔ ለተፈጠረው ነገር ይቅርታ ለመጠየቅ ነው። እንደዚህ ይፈጠራል ብዬ አስቤ አይደለም እያለ ይናገር ጀመረ። ተነጋግሬያለሁ። ይሄን ነገር ካሁን በኋላ እንዳታረገው ብዬ አይደል እንዴ? ሜሊክ እባክሽ ይሄን ነገሮች ብኖር ኑሮ አይፈጠርም ነበር። እባክሽ ደህና ነሽ አንቺ? ሁሉ ነገር ሰላም ነው አይደለ? ደህና ነኝ፣ ምንም ነገር አልሆንኩም እኔ። በቃ ይሄው ፊት ለፊት እያየኸኝ ነው አይደለ? ደህና ነኝ እያለች ትናገር ጀመረ። ልጃችን ደህና ነው? ልጄ ደህና ነው። አሁን ልጃን ይገባኝ። ለኔ ሰው ለልጅ እንደመጣ ነው የምረዳው። ስለዚህ በቃ ከዚህ ጥፋ እያለች ትናገር ጀመረ። ሜሊክ እባክሽ ግን ይቅርታ። ምንድነው? በቃ እሺ ሂድ በቃ አልኩ አይደል እንዴ እያለች ትናገር ጀመረ። እባክሽ እናወራ ሜሊክ እባክሽ እያለም ይጠይቃታል። ምንም እናወራው ነገር የለም። በቃ ሁሉ ነገር ነግሬሃለሁ። በቃ እኔና አንተ
በቃ እንደ ግንኙነት እንዳለ ለምንድን ነው የምታስመስለው? ግንኙነታችን እንዳበቃ ወቀው በቃ እኔ እናንተ ምንም ያገናኝ ነገር የለም ብላ ለቴር ስትል ከመኪናው ይወርዳል። እባክሽ ሜሊክ እባክሽ ለ2 ደቂቃ እያለ ይተካታል። ወዲያውኑ እባክሽ አንድ እድል ስጪኝ፣ እባክሽ አንድ እድል ስጪኝ እያለ ይናገር ጀመር። አይ ጥፋት አጥፍታ ይገባኛል፣ ጥፋት ያጠፋውን ነገር ብዙ ነገሮችን እንደ ጎዳሽ አውቃለሁ፣ ግን እባክሽ አንድ እድል ስጪኝ፣ አንድ እድል ስጪኝ እባክሽ፣ አፈቅርሻለሁ ሜሊክ እባክሽ እያለ ይናገር ጀመረ። እንደዚሁም እሷ ፊቷን ታዞር ጀመረ፣ ልቧን ትቆጣጠረዋለች። እባካችሁ ሄሎ ሰላም ናችሁ? እባካችሁ ዞር አስበሉልኝ እያለች ተናገር ጀመረ። ሰዎቹ ወደሱ ጋር ይጠጋሉ። በቃ ከአሁን በኋላ እንድመጣብኝ አልፈልግም እያለች ተናገረና እንደዚሁ አይኑን ለረጅም ጊዜ ካየችው በኋላ ወዲያውኑ ወደ ቤት ተመለስ ጀመረ። እሱም ይሄን ካየ በኋላ ወደ መኪናው ይገባ ጀመረ። መኪናውንም አስነስቶ ከዛ ቦታ ጋር ዞር ይል ጀመረ። ወደ ዩቲዩብ ቻናሎች የቤተሰቦች ለዛሬ ቪዲዮ ይዤላችሁ መጣሁት እቺን ትመስል ነበር። በቀጣይ ምን ይፈጠር? እውነት ሜሊክ ጃነት ጨክና እስከመች ተቀጥላለች? ይቅር ልትለው ትችላለች ወይ? በሌላ በኩልስ እንደዚሁ ኢሳትና እንደዚሁ ኤስማ የሚያደርጉት ነገር ሊታወቅባቸው ይችላል ወይ? ኒያሚን ሜሊክ እንዳስመለጣት ሲታወቅ ምን ሊፈጠር ይችላል? በሌላ በኩልስ ያረገዘችውን ነገር የሰሙት ሰሚት፣ ኒያሚን እንደዚሁ በመጨረሻም ሂክመትስ ምን ሊያረጉ ይችላሉ? ልጁን ለመጉዳት የሚሉትና ሌሎችም በርካታ አጓጊ የሆኑትን ትዕይንቶች በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ እስካለ ላይክ ካላደረጋችሁ ዲዮን ላይክ አድርጋችሁ እንድትጨርሱ በትህትና እየጠየኳችሁ ነው። ኮዲ ሰናበታችኋለሁ። ሰላም ፍቅር ጤና ከናንተ አይለይ። አይጥፋ እያልኩ ቻው።